ከጥቅስ በላይ አይደለች እንደሷ? ምዕመናን ወገኖቼ፣ እኛ ልንጠቅማት ምን ወስዳት ይመስላችኋል? አንዳንዶች ስንቱን ተጠቀምንባት ወገኖቼ። ምንም የተጠቀማችሁት የለም በዚህች ሰማያዊት ቅድስት ድንግልና። እንባችሁ አልታበሰም። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት፣ ከልጅሽ ከወዳጅሽ አማልጂኝ ብሏት፣ ምስጢር ያልተፈታለት ቋጠሮ ያልተበጠሰለት፣ የተሰነጠቀው ያልተጠገነለት፣ የተሰበረው ያልታደሰለት፣ የፈረሰው ያልተጠገነለት ማን ነው ወገኖቼ? ወገኖቼ ልጇ እየታዘዘ ላደጋት እናት ይህ ትልቅ ነገር ነውን? ዛሬ የሰማሁትን ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቴ 4 ጊዜ ሰርጀሪ ተደርጋለች አለ። እጢ ለአራተኛው ሰርጀሪ ሆስፒታል ስንገባ 20 ሺህ ብር አምጣሉኝ አለ። 20 ሺህ ብር መስጠት አያቅተኝም አለ። እኔ ግን ንግግሬ የተወደድሽ ኪዳነ ምሕረት ይቺን ሚስቴ እባክሽ ከዚህ በላይ ሰርጀሪ አትሰራ እባክሽ አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኳል። ከዛ ሪፈራሉን አለ። የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያልኩ እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምሕረት ቤተ ክርስቲያን ሄድን አለ። በሸክም ነው ያለችው አለ። ልክ ኪዳነ ምሕረት ቤተ ክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመቻ። እግዚአብሔር ያሳያችሁ። እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደገባ አይታወቅም። 3 ወር ሙሉ ስለቴን ለመፈጸም ታገስኩ አለ። አሳየኋት አለ። ይህች ሴት ልክ ኪዳነ ምሕረት ግቢ እንደወሰድኳት እኔ ያየሁትና ማምነው አለ የተወደደች ማርያም ሰርጀሪ እንደሰራቻት እርግጠኛው ሆንኩኝ አለ። ከ3 ወር በኋላ ጤናማ ናት አለ። 20 ሺህ ብር ለሆስፒታል መከፍለውን ይኸው አምጥቻለሁ ብሎ ዛሬ ነው። የተወደዳችሁ ኦርቶዶክሳውያን ይህቺ ማርያም ይህቺ ቅድስት ድንግል እንዴት ያለች በረከታችን እንደሆነች ከቅዱሳት መጻሕፍት ጥቅሶች በላይ እንደሆነች አያችሁ ወገኖቼ። ለዚህች ለተወደደች ቅድስት ድንግል የተሰጠው ጸጋ እኮ የሰማይና የምድር ሀብት እኮ ነው። ጸጋን ሁሉ የተመላች ሆና ምልጃ ለማርያም ቁም ነገር ነው።